እዚህ ጋር የምታከብሩት የሚታወቅ ቲክቶከር የሴቶችን እርቃን እየወሰደ ቴሌግራም ላይ መቶ ብር እያስከፈለ የሚያሳይ ያለ እሱን አጋልጣለሁ ብላለች። እንድታጋልጥ ታውቃለች ማለት ነው። ወንጀል የሚሰሩ ሰዎችን ታውቃለች። አሁን እስከዛሬ ያላጋለጠችው አየ ሁሉም ለህዝብ የምትቆም ለህዝብ ድምጽ የምትሆን ታጋልጣቸው ነበር አይደል? ነምበር 1 ነምበር 2 ህገወጥ ኦኬ ሚታርግ ልንገራቸው እኔ ልንገራቸው ያለችው ቃል እኔ የምፈልገው ሌላ ነገር አይደለም። እቺ ሴት ያለችው ልንገርኝ ሰምቻታለሁኝ ልንገራቸው ያለችው ኮፒ ሊንክ አስደርጉ። ቅድም ማስወጣኝ ነው ወጣው በትልቁ አርገው እንዲያረጉ በትልቁ አርጉ ስለ እኔ የሴቶችን እርቃን ፎቶ ሞባይሉ ላይ ያዘ ሴቶች ላይ የሚቆምረውን የህፃን ገንዘብ የሚበላውን አጋልጣለሁ አለች። ዳትስ ሚን እሷ ከነዚህ ጋር አብራት ሰራ ነበር ማለት ነው። ገብቷል? እንደዚህ አይነት ሆዳም ጥቅመኛ ሚዲያ ላይ በእህት ሰራተኞቻችን ላይ በአረብ ሀገር እህቶቻችን ላይ ስትቆምር የነበረች ናት። አሁን ስነቃባት እንዲህ ነው ያለችው። ፕላስ ደግሞ ምን አለች መሰለ ይሄን ነገር ማረጋው ለህፃናት ዊልቸር መግዣ እርዳታ ነው መሰበስበው እንጂ ለኔ 50 ሳንቲም የጠቀመኝ ነገር የለም ምንም ያረኩበት ነገር የለም ትላለች። ገብቷል? ሲቀጥል ደግሞ በሌላ ቪዲዮ መታ ምን ትላለች መሰለ እኔ ስለምትቀኑብኝ ነው ስለበለጥኳችሁ ነው ብር ስለምሰራ ነው ቲክታክ ላይ ወንበር ላይ ተቀምጬ ጥቅም ስለማገኝ ነው እናንተ በ5 አመት ምንም ተከታይ አላገኛችሁም በ2 ወር ውስጥ መጥቼ ብዙ አይነት እስከ ጥገና ያለባት እቺ ሴት ሰውን ንቆ ደግሞ መቀጠል አይቻልም። ሚዲያ ላይ ስታከብረን ነው ምናከብራት ስታከብረን ነው እንድትሰራ ምትፈቅድላት። በተሽከርካሪ ወንበር ተቀምጣ የሴትን ብር ልትበላ አትችልም። የህፃናትን ብር ለባሏ መኪና ልትገዛ አትችልም። እንደ እህቶቻችን ሽንት ቤት አጥባ ብር ማግኘት አለባት። በቃ ወጣ ከእንዳማረባት ስራ ትስራ እንድትሰራ ነው የምፈልገውኛ ስራ ብር የተሰበሰበላት ነው ዛሬ አሰሙኝም ይሰበሰቡላት ደግሞ የተሰበሰበላት አረብ ሀገር ሴቶች ናቸው የሚሰበስቡላት ማን ጋር የሚሰበስቡላት ይሄው ይኸውልህ ሁለት መረጃ ነኝ አሰማሃለሁ። ይሰበስባሉ እኮ ይወዳብ ማይሰበስቡ መስሎ ነው። አንዴ ቆይ ትላንትና አጋልጣቸው ቤታዮ ጋር አብረው ያወራሉ። እያወሩ ምን ትላለች በንግግሯ መሃል እኮ እንዴት እንደታስቀኝ እኔ በጣም የሚቆጨኝ አካውንቴ ሳይሆን አካውንቱ ላይ ያለው ገንዘብ ነው የሚቆጨኝ ብላለች ማታ። ሉክ እንግዲህ አካውንቱ ሳይሆን አካውንቱ ላይ ያለው ገንዘብ ነው የሚቆጨኝ። ይሄ ማለት በቃ ገንዘብ የለኝም አሰባስቡልኝ ነው በቻይነኛ ሌላ ነገር የለውም። ከዛ አሁን ጠዋት ላይ ተነስቼ ላቤን እያለች ነበር። አዎ ላቤን ነው ያለችው። ላቤን ገንዘቤን ቲክታኩን ይዝጋው ላቤ ገንዘቤን በመለሰልኝ። ቆይ ከዛ በኋላ አሁን ዛሬ ደግሞ ጠዋት የሆነ ሰው ሼር ያደርገኛል። 2 ሰው 3 ሰው ሼር ሲያደርግልኝ ስገባ ለሀቢባ ብር እየተዋጣላት ነው። ይሄው አሰማቸዋለሁ። በስነ ስርዓት ሰው ብር እያዋጣ ነው ሰምቻለሁ። የቴሌግራም ግሩፕ አለ አሉ ሰምቻለሁ። ይሄው ስሙ ኦሬዲ እየሆነ እሺ ኦኬም ባለውስጥ ያላችሁ በተለይ በአረብ ሀገር የምትኖሩ በዩሮፕ በአሜሪካ የምትኖሩ ኦኬ ሰምተናል። ከዚህ በፊት ደግሞ ያረገችውን እንገራቸው አዳም ይታርገው። እሺ ቀጥል። ከዚህ በፊት ምን አረገች መሰለ ይወዳብ አንድ ሰክሰስ የሚባል ልጅ አለ ኢትዮጵያ ነው የሚኖረው ካምፓኒ ያለው መሰለኝ ሎተሪ ያስቆርጣል የአረብ ሀገር ሴቶችን እጣ ማለት ነው የቤት እጣ የመኪና እጣ አለ ይያለ በ2 ሺህ ብር ያስቆርጣቸዋል። ይሄን ሰው ወደ ሚዲያ ያመጣችሁ አቢባ ናት። አቢባ ጋር የገባው ደግሞ
ለስራው ይከፍላታል ስለምታስተዋውቅለት ይክፈላት ችግር የለውም ቤቷ ስለምታስቀምጠው ይከፍላታል ሴቶችን ደግሞ ምን ትላቸዋለች ሰክሰስን ፎሎ አድርጉትና እጣ ያስቆርጣችኋል 2000 ብር እጣ ቁረጡ የመኪናና የቤት ይደርሳችኋል ትላችኋለች የመጀመሪያ እጣ ለማደረሰ መሰለው ዋቴ ለጓደኛዋ ለሪም አይ ተነጋግረው ነው ውስጥ የሚመጡት ግማሽ ሚሊዮን ብር ለሪም ደረሳት ቀጣዩስ አንድ ቤሩት የምትኖር እህታችን መክሯት እኮ ነው ደርሶኛል በይና አውሪ ብሏት ተመካክረው እቺ ልጅ መታ ደርሶኛል ብላ ወራች እንደዚህ አይነት ነገር የሚደርስ ነገር እጣ የለም ባንዴ እንዴት ለጓደኛዋ ባንዴ ሊደርሳት ቻለ ለሪም ፕላስ ደግሞ ይሄ ነው ሰክሰስ የሚለው ልጅ እናቴ ትሙት አውርቼዋለሁ ውስጥ አውርቼው ይሄ ምን አይነት ካምፓኒ ነው የት ነው የምትሰራው በምን አይነት የሚደርሰው ምንድነው ማን ነው የሚቆርጠው ምናም ብዬ እስከ ጥግ ስጠይቀው ብሎ ካረገኝ ሰውየው ገብቷል አረብ ሀገር ባሉ በእህቶቻችን ላይ ቁማር ነው የሚጫወቱት በ2,000 ብር ትኬት ያስቆርጣል እጣ ይሄን ብር ይበላል ለሀቢባ ደግሞ ያስጠቅማታል ይሄን ስራ ነው የምትሰራው ከሱ ጋር ለሱ አስባ ይመስልሃል እንዴ ቤቷ አስቀምጣ እንዴት እንደምትሰግድለት ሰክሰስ መጣ ፎሎ አርጉት ሰፖርት አርጉት ስትል ልጨምርልህ ጥቅመኛ ናት እቺ ልጅ ሴቶች ላይ ነው እየተጫወተች ያለችው እኛ ከመሬት ተነስተን አይደለም የጠላናቸው ገብቷል አንድ ጣ ቲኬት የሚያልቅ 45 ሚሊዮን ብር ነው ገብቷል ስለዚህ እንደዚህ አይነት ሪፖርት ይኸውልህ ሁሉም እዚህ ቲክታክ ላይ ሁሉም እነ አብርሽ የቄራው እሷ እነ ሳራ እነ ሀቢባ እያንዳንዳቸው ትስስር አላቸው ለምንድነው የአረብ ሀገር ሴት የተመረጠችው ለዚህ ማጭበርበር ተግባር ለምንድነው ለአረብ ሀገር ሴት ብቻ የሚጮሁት አውሮፓ ኢትዮጵያው የለም እንግሊዝ ፈረንሳይ ጀርመን ኖርዌይ ጣሊያን ፈረንሳይ ሌሎች ሀገሮች ላይ ኢትዮጵያዊ ሴቶች የሉም ወይ ለምንድነው የአረብ ሀገር ሴቶች የተመረጡት ለዚህ ጉዳይ ሞኝ ስለሆኑ ምንም ስለማያውቁ አሻንጉሊት ስለሆኑ ነው መንቃት አለ እንዴት ይሰጣል አይሰጥም ተብላው ገንዘቡ እንዴት እንደሚመጣ እኮ ያውቃል አረብ ሀገርን ገር ተብላው ተውት እኛ መክረናል ዘክረናል ኖባዲ ሊስን ቱ ምን ይገ ጋይስ አንዴት ተፈለገች ታርገው እየተደማመ ይሰድበዋል ሀብታ 100,000 አስገቡ ታፕ አድርጉ በትልቁ አድርግላቸው ይወዳል ታፕ ያደረጉ ነው ጋይስ እንዴት ነው የማታውቁት ሪፖርት እያደረጉ እኮ ነው ጋይስ እኛም አይችሉም ሪፖርት ማድረግ አይችሉበትም ስላለማቻላቸው እኮ ነው እንጂ ታውቃለህ ሁሉም አልቆልም ነበር ግን ቪዲዮ ተሰርቶ ያከበበቻቸው በሙሉ ግራግራቸው ነበር ማረጋው እንጂ እኔ ምን አውቃለሁ እስኪ እሪም እንዴት ነው የምናርገው ወሎ ገራገር ወሎ ገራገር ጀለስ ይወጣ አተወሎዬ ቆይ ይሄን ህዝብ ግን እንዴት ተፋ ማንኛው ላይ ነው ያዘችው ወሎዬ ዋውጋን እስኪ ላላ እስኪ አንጎርጉርልን እስኪ የሀቢባን ጉዳይ እስኪ ህዝባችን ተጨረሰችው ጎበዝ አንጎርጉር ወሎዬ ወራው አገራ እኔ ማስንቆ ገዝጋሽ ነኝ ቀጥል ወሎ አትበል እከካም ትላለህ ኢየሩስ አንቺ ገልቦሰች እንዳላሰጣሽ ምናባሽ አገባሽ ወሎ ብንልስ የወሎ ኪንግ አለስ ወሎ ገራገር ሌልቲ አንቺ ገልቦሰች ነጣላ ሌልቲ አስገባት ወይ ገስት እየላከች ነው ሰማ ያንን ሽማግሌ ሰውዬ እኮ 50 ሚሊዮን ብር ያላችሁ ለማመጣ አንድ ጊዜ ሌልቲ ገስት እየላከች ነው ላስገባት ዮዳብ ኖ ሌልቲ አይደለም ለቪዲዮ ትስራ ይቅርታ አይደለችም ይቅርታ ትጠይቅ እንዴ ፕሮቴስት እኔን ለማሳሰር እኮ ከፍራኦል ጋር ሆና ስንት ነገር ሰርታ ይቅርታ ትጠይቅ የዝም ብሎ እንትን የለም የኔ ደቀ መዛሙርት ናለ ሌልቲ እናት አይደለች አዎ ካንሰል አድርጌባታለሁ ይቅርታ ትጠይቅ ከበዳት ቪዲዮ ስሪ እኛ ንጉሳችንን የሚናገር ሰው ትግስት የለንም ነው ማለት ለእውነት ለምቆመው ለሰው ድምጽ ሆነ ባደወይ ለእልት ቤታዬ ሆና ቁጭ አላለችም እንዴ ሜካፕም ሂውመን ሄሩም ምናምን አላያችሁም አሁን እዮዳብ የሀቢባ ደጋፊ ዝቤት አይገባም እንዴ ተቃዋሚ ብቻ ነው
አይ ለእንት ቆንጆ ናት ካመር ቆንጆ ገራገሩ አንተ የሀቢባ ደጋፊ ነህ እንዴ? የሀቢባ ግን ደጋፊ ጋይስ ያላየ ቤት ይገባል ወይስ ይሄን ነው? የሀቢባ ደጋፊ የሚገባው ምን ሊሰራ ነው? ወይ ጭቁን አስተሳሰብ እስኪ አንጎር አረታ እናንተ ወንዶች እኮ ግን አልቻላችሁበት። አንዴ ቆይ የኔ ፕሮፋይል ላይ ያለው የሀቢባን ፀጉር በደንብ አድርጋችሁት እስቲ። ፀጉሯ ሊወድቅ ነው እኮ። እስቲ የኔ ፕሮፋይል ላይ ያለውን ፀጉር ይዩት። ያማል እንዴ ሊወድቅ ነው እኮ ፀጉሯ። አሁን ስለ ኩበት ለቀማ ታወራኛለህ ብዬ ነው የገባሁት። አቦላለህ አንዴ ሁላችንም ኮፒ ሊንክ እናድርግ። ህዝብን ጨረሰችው። ወሎ ገራገሩ የወሎን ህዝብ ጨረሰችው። አዘጋችሁባት አይደለ? አዘጋችሁባት አድርገን 3 አካውንት ምን አለ ብትኖር፣ ምን አለ ብትበለጥግበት፣ ምን አለ ሀብታም ብትሆንበት፣ ምን ችግር? ሰው ንቁ ሀብታም መሆን የለም። እኛን ስታከብረን ነው። እኛ ምን ተዋል? እኛን ስታከብረን ነው። ምን ሆነ ነው? ቀንተውብኝ ነው ምናምን ትላለች እንዴ? ህዝባችንን እያሞኘች ነው። ቀንተውብኝ ነው ምናምን ትላለች እንዴ? 24 ሰዓት ላይቭ እኮ ነለችው። ለባሏ እኮ ጊዜ አትሰጠው። መቼ እንደሚላት አይታወቅም። እኛ ድምጽ እየሆን ያለነው እንድታከብረን ሳይሆን የስማቸው የምትበዘብዛቸውን እህቶቻችን አረብ ሀገር ቆይ አንዴ እስቲ የዶንቆሮ ጉባኤ ሆነ። ቆይ ኮፒ ሊንኩን 1000 ያስገቡት፣ ከዛ ታፕታፑን 30 ያርጉት። ወደ ወሬ እንገባለን። ግን እኔ ዱአ አድርገዋል ምለው እዛ ፎቶአቸውን ከላይ ለጥፋፋቸው የነበረች ምሪው አንዴ ቅድም እኮ አሰጥቶኝ እኮ ነው ጓል ያ እኔም ራሴ ውጭ ነው ያገኘሁት። አው አካውንት ተመለሰ ይላሉ። አይው ሚውት አረጉት፣ ብሎክ አረጉት። እንደዛ ብሎ የጻፈውን ብሎክ አረጉት። አይደለ አልተመለሰም። እዮዳም ነው አይደለ? ኧረ አይደለም ተከፈተ እየተባለ ነው። ተው ብያቸዋለሁ። የታለ የተከፈተው? ገራገሩ ተረጋጋ እስቲ ላላ ብለ ተው ብያቸዋለሁ። ተረጋጋ ግድ የለም። ተው እዮዳም ተገለተው እንዳትወጣ። አንተ የሀቢባው ሽማ ነው መሰለኝ። ገራገሩ ወሎዬ እኮ ወላዋይ ነው የሚባለው። አይደለም ወሎ ገራገሩ በእናታችሁ ቆይ እኔ ነኝ የከፈትኩላት አካውንቷን። አንተ የወሰድከው አካውንት የማን ነው? 600 ምናምን ሺህ የወሎ ገራገሩ አካውንት ነው እያሉ ነው። አዳምጡ። ምን እንዳደረጉ ታውቃላችሁ? አሁን የራሳቸውን እንትን ሀቢባ ብለው ሰየሙ። 636,000 ፎሎወር ያለው ነው ይሄ። እና ስማርት እኮ ናቸው። አቤት ግን የኢትዮጵያ ህዝብ ግን የሰጣትን ሰው ልንገረው ተቀብላለች ነው ልንገራችሁ። ያወራው ነው እሱን ወስጄው ነው አላሳየው። ቆይ እሱ ወስዶታል፣ ባለጸጋው ወስዶታል። ባለ 600,000 ወስጄዋለሁ ማለት ነው። የቦታ ቀራጭ ያ ለወላችሁ እና ምንድነው በደንብ አዳምጡ። ይሄ ነው እኮ በቃ እቺ ልጅ አሁን እኮ የወጣላት አጭበርባሪ ማፊያ እኮ ናት። ግን ሳናደንቅ ይሄ እኮ በቃ ወስጄዋለሁኝ እኮ ይሄን አካውንት ይኸው አሁን ኤዲት ፕሮፋይላት ብዬ እንዳለ ስሙን ምናምን ልቀያይረው ነው። ትችላለህ፣ ይመች በቃ። አይላ ባዳነች አበበ የሚለው ልጅ ይሰጠኛል ስትል ነበር። በቃ እንኳን ወሰድክባት። ወስጄዋለሁ ማለት ነው። በሰው ተቀበላ የእሱ አይደለም። ገዳይናለኝ በዛ ገብተናል። የሞጣ ፎቶ እያየሁ ነው። እዚህ ይደብረኛል። አንሱ ስማ መሲ ብሪጅስቶን 15,000 ብር ሰጠቻት። ዶላር ብር 15,000 ብር የኢትዮጵያ ያረፍት እየገረፋት ያገኘችው ልትስጣት። ምንድነው ወገን እንደማመጣ እንዴ እንደማመጥ በፕሮግራም እናርግ። ግን አሞ ከሸለልኩ ልሸልል እዮዳብ እንዳንዴ ቆንድ ቤት አድርገው አንዴ ቃሱት ያንጎራ አስባን አንድ በአንድ የኔ ዓለም ልበልላት እንጂ ወሎ ላይ ተወልዳ ሳውዲ ላይ ዱባይ ላይ ያለችው ላላበ ተው ዋርኒንግ ያሳያል። አጥፎ አይን ፒክቸር ማለት ነው። ኖ እዮዳብ ቤት ልዘጋ ነው። ጡት ይታያል። ማለት ዘጋው እንትን አታሳይ እንዴ ሽሻ አታሳይ። በባለፈው አታስታውስም እንደ ዘግቶብኝ ወዲያ ይሸሽልመናው ወዳ እንደ ሰሞን ነው አጥል እንጂ አንተ ደግሞ አትችልበትም እንዴ ቢቦጥሩ ዛሬ ጋር ቦታ ከቀመስኩ እኮ ድምጽ ሁሉ ተበለሻሸ። ልጅ እያለሁ ነበር እንጃቦ። እስኪ አንጎርጉርላት ለሀቢባ
ሁለት ሶስት አካውንት ተቃጥሎባታል። እኔ ይቅርታ አድርግልኝ በዚህ ከጠላ ጥላኛ አስወጣኝ እንጂ እኔ ከሀቢባ ጋር ምንም አይነት ችግር የለው። እንዴ አንጎርጉርላት ድረስላት ለሱረስላት እነ ሸቃሊት እየገቡ ሮሯቸውን ባሬ እንዲህ አርጎኝ እኔ እኮ ወደ ሳልጨርስ እሱ እየጨረሰ ባሬ አቡዬ ይፈራታል። አይ ይፈራታል ማለት ነው። ይፈራታል። የሰለጠነ ሀገር ነው ያለው። ለምን ትፈራታል? አዳለው ምፈራው አትፍራት። እኔ እሱ አንድ ሰው ያንተመደ አይላ በዳነች አበብ የሚለውን አካውንት እኮ ሰጥቷት እኮ ነው። አንተው ባለጸጋው ሂድና በራስ አካውንት ና። በአሁኑ አካውንት ናበት ሂድ። ባለጸጋው በአሁኑ አካውንት አንተ ናበት። አላ በዳነች አበቤ ማን ነው? አላ በዳነች አበብ የሚል የሙጣን ቪዲዮ የሚለቀው ልጅ ማለት ነው። ብዙ ፎሎወር አለው እስከ 600 ምናምን ሺህ አለው። በሱ መጣለው እያለች ነው። እሰጥሻለሁ ምናምን ሲላት ነበር። 3 አካውንት ነው ያለው። ገብቷል? እሱ አካውንት ሰጥቷት ሀቢባ ብላ መታለች። ከፍቶልኛል ደግሞ ትላለች እኮ የአረብ ሀገር ደንቆሮ ሰምቷታል ማለት ነው። ይሰማል እኮ እና ስትል ሰምቻለሁ። እናቴ ትሞት ስትል ሰምቻለሁ። እሱ ነው የሰጣት። አሁን ባለጸጋው የአሁኑ አካውንት ማለት ነው። ራስናበት ኧረ ጋይስ ከማን ጋዴም አቦናውራ የሀቢባ ችግር ሀቢባ ላይ ብላ እንዴ ዘንበለ ይሄ ሰውዬ የሀቢባ ባጃጅ ነው እንዴ? እኔ ነኝ የሚታረኩ ምንድነው? ኖ እኔ ሞዴሬተር እንዳይሰጠኝ ብሮ ተው ተረጋጋ። ችግሩን ልናገር እኮ ብዬ ነበር እኮ ይመች በቃ አባወራቀው ቤቱን ሩዋንዳ እናርገዋ። እየተደማመጥን ነው የተማርን ሰዎች አይደለን እንዴ? ከሸቃሎች ባስና እንዴ እየተደማመጥን ነው። አንተ ባለጸጋው ደግሞ ያውኑ አካውንት አንተ ካለ እዛውና እስቲ በራሱ ናበት እስከ 600 ሺህ ያለው ናበት። እስኪ አንዴ ያንቆርቁራን ቤታው ተስፋዬ ቅልቦች የሚባለው ሰውዬ ማክሱ ተልጧል። አንጎርጉር ሲባል እኮ አያንጎራጉርም። አጀንዳ ሊቀይር ነው የመጣው። አሁን በማጣት ጠይቅ በሚረብሽ እኔ እንደሚመስለኝ ወሎ ጉራገሩ ሁለት ነገር ነው። ወይ ሀቢባ ይዛባሃለች ወይም ደግሞ የተያዘባቸው ላንተ ነው የምትልክልህ። የያዘችበት ውሽማ አለችው ሀቢባ ጋር እንዳታቀርበው ፈርቶ እኮ ነው። ለዛው ነው የማይሰድባት። አይ የተያዘ ትልካለች። ይኸውልህ ምን እንደምታደርጋለህ ሀቢባዬ እሙሙ ሀቢባ ባሪ ውዲያ እነሉ ባባ ከደኩ እና ታዲያሳ ሁሉ ባለፈልግሽ ነው እና ታዲያሳ አስፈንግራት ከሆነ አስፈንግር ያለው ምን ይጠበስ ነው ታዲያምላ ወሎዬ እንካ ሰላምታ አሜንካ በደፋ ምን አለ በደፋ ሀቢባን ወሰዳት ቀዘን እያዳፋ ተው ኧረ ሀቢባ ችግሩ ምንድነው መሰለ? ሀቢባ ላይ ተከፈተች እነዮዳበለው እነማበለው እነማ ላይፍ ከ300 ያልፍም ሀቢባ ጋር 20 ሺህ ነው። በቃ ችግሩን ያየሁት እሱ ጋር ነው። እኔ በቃ ይኸው ገብቷል። አባባል አስወጣው ይልኝ አረዮዳ አንተ እውነት ትወደለው ገራገሩ አንተ አጀንዳ ልትቀይር ነው። አይሳካልህም። ካታ ሲመጣ ትመጣለህ። አጀንዳ ሲቀየር ትመጣለህ። ንቀለው እንካ ሰላምታ ወንድማችን ተይዞበታል። አቦ በእናትህ እንካ ሰላምታ ነው። አንዴ ልናገር ማርያምን ልወጣ ነው። እንካ ሰላምታ ጎቤ በምንታ በጭልፋ ምን አለ በጭልፋ አሞራ ይዘራል ሀቢባ ጨንግፋ የሀቢባ ቂንጬ አስቸገረ እየፋፋ አለ በሰላችሁ ሀቢባ የሚሰበሰብ ሰው ማለት ነው። ሽንጤ ሙርጤ ሸርሙጣ ወሬ ስለምታወራ ነው ታውቃለህ። እንደዛ እኮ ነው የሚያወሩት። በሳስፔንስ ቁጭ ብሎ ሀቢባ ያው ባሪ ጨርሶ አልተነሳም። እሺ እንካ ሰላምታ እንካ ሰላምታ በመንትያ በፋሻ ምን አለ በፋሻ የሀቢባ ሙሙ ያጨሳል ወይ ሺሻ? ኧረ ላላ ብላችሁ ኧረ ተው። እኔ ትልቅ ሰው ነኝ የተቀመጥኩት እዚህ። ባይ ወላሂ በሉ ጫው እኔ አግብቼ ስማ ባደወይ አግብቼ ተድሬ ተኩል ያለው በቃ ቻው። እሺ አንጎርጉር ለሀቢባ ለቅሶ ድረስና 3 አካውንት ተዘግቶባታል። ዳይ ታንዷ ጎራው ሲደለደል አራግ እንዴ
ቲማቲም እየከተፍክ ነው? ሽንኩርት እዮዳብ ምን እያረክ ነው? ዘገየን እየከተፍኳት ነው። አንዲ ሴት ይሄ ሁሉ አንዲ ደሃን ሴት ይሄ ሁሉ ወንዲ ታጫጫ እያለች ነው ስድስት ሰው ማሪ አንጨረጨረች እኮ ማሻአላ። እንካ ሰላንታ ወይ በምንታ በድፋ ግን እኔም እንካ ሰላንታ ስለ በስነ ስርዓት ትላለህ። እሺ በድፋ የሀቢባ መሙ ተገንጥሎ ጠፋ። አይሰማም ደግሞ ድምጽ። እንደዚህ ሰው ጉዳ መጡ ይታባታቸው ነው የሚመጡት። አንዴ ሽለላ ያንስክ ያስወጡኛል። ሽለላ ያንክ እንካ ሰላምታ እንካ ሰላንቲያ ወሎዬው ግን አንቺ የሆነ ነገር ተይዞብሻል። በጣም ፈርተሻል። እሺ በአሳ ማዘር ሀቢባ እንዳትናገርላኝ። ኖ አንተ ኖ አይደለም። አሁን ሀቢባ እኮ በህዝብ ደረጃ ነው እየጠላች ያለው እንጂ አንተ ለሷ በዚህ ደረጃ ማሽቃበጥ ምን ይሉታል? አንተ ምንም ኖ ማሽቃበጥ ምናምን ወደ ብር ወሰድከው። ምን ለን ስማ አንታራዲ አይደለም ይላል ብለ አይደለም። አይደለም እንደዛ አይደለም። ስማኝ ገራገሩዬ ይገባኛል። እነ ሉባባ ወሎዬ አስፈግሮኝ አገባሻለሁ ብሎ አስፈገረኝ። ወሎዬ አማርኛ ነው አስፈግሮኝ ቀሚሴን አስገልቦ አስላከኝ። ፎቶ ቪዲዮ አለው። ከዛ ያስፈራራኛል አስባሉ። ወሎዬ ወላችሁ ከሀቢባ የሚወዳት ለምዶ ታውቃላችሁ? በኦንላይን ያበዱትን በውስጥ ሰጠዋለች። ማሻአላ ሸር ታረግለታል። ለዛ ነው ባካ አይደለም። አሁን አረንጓዴ ቢጫ ቀዩን አርግታ ስለመጣች እቺ አማራ ወዳጅ ናት፣ ለአማራ ጠቅማለች ብሎ አውቃ እኮ ነው ልትበላችሁ እኮ ነው። እናንተ የኛዎቹ እኮ ፋራ ናቸው። ስራ ላይ ነው ይወዳ። አሁን ጭፈራ አንዳንዴ እኮ ህዝቡ የሚያስፈልገው ገራገሩ ላላ ብለህ ሙደኛ ነህ አንተ። ኧረ በእናትህ እንዴ ትንሽ አጀንዳ ለማስቀየር ነው የመጣው። ኧረ ምን አጀንዳ ነው ብሎ ከሞን አንጎርግር ተባልክ እኮ ሚውት አረግንልህ እኮ ገራገሩ ላላ ብለህ አታዘገኝ። ገዳይናለኝ አገር በቀሮ ተመርታ ኤስ ምንድነው አሁን የሚባለው? ይዮዳ ህዝብ ተነካላ አገር በቀሮ ተመርታ። ቆይ አንዴ እንደማመጥ ቆይ አንዴ ወይ እንካ ሰላምታ ስደቢው ወገን ቆይ አንዴ ይኸውላችሁ ቆይ አንዴ በፌሮ ምን አለ በፌሮ ምን አለ ሁሉ ይመስላል። ጥራቱን ይስጥሽ። በዚያ ብል በዚህ ብል ባለባብስልሽ ተመልሰው እዛው ነው በቃቸው። አረ ገራገሩ ላላ ብለ አህመድ ሰፋ ላላ ብለ ተው ግዴለም። እንካ ሰላምታ ግዴለም ተው እንዴ በፌሮ በምንታ የሀቢባ ሙሙ ይመስላል አሻሮ። እኔ ግን አቋም ሺሻ ስማ እኔ ሺሻ ማለት ነው። እኔ ሺሻ ያቀላል ሲሉ ሰማለሁኝ። ከሰሉን ነው እንደምታቀሰው ሀቢባ ከሀቢባ ማለት ነው። የጎንደር ሙሙ ያምራል። የሀቢባ ሙሙ እኮ ግማሹን ይዘህ በእጅ ግማሹን ነው እኮ የምትነፋ። እንደዛ አሉኝ የእሷ ሰፈር ልጆች። ግማሹን ሙሙ ይዘህ ግማሹን ነው የምትነፋ። ባሏ እኮ ለዛ እኮ ነው የማይደክላት። ባሏ እኮ ከስራ መጥቶ ነው የሚተኛው። እኔ አንድ አስተያየት መስጠት ፈልጋለሁ በዚህ ላይ እሺ፣ ካከበራችሁ ማለት ነው። ኧረ አስተያየት ልስጥ። ምንድነው ወሎዬው ላላ ብለን ለሀቢባ ማዝ ነው፣ ለሀቢባ ሳይሆን ለባሏ ትንሽ ቅር ያለኝ እኔ አባወራ ከውጭ ስመጣ ረገዳይ የነፍጠኛ ልጅ የኢትዮጵያ ልጅ ባሌ ሽር ጉድ ብላ አባታችሁ መጣ ብላ ልጆቿን ባሌ መጣ ብላ ብድግ ብላ
ጉድ ጉድታ እንዴት ነሽ ቃሊት እንድታወራ እዛ ዱቀበላ ምናምን እርገኝ ይሄን በዚህ እንትን አለ እኔ እግዚአብሔር በፍልጥ መልከጥፉናት ባክ ይልቃታል ስለሚልቃት አይፈልጋት ብዙ ተቀምጣ እሱ ትንሽ ለባሏ እንደው ጨዋ ነው በሚለው አረጭ አይደለም ምናልባት ባሏ እኮ ይኸውልህ ባለመናገር ምናልባት ከስራው አንጣር ነው ከምታገኘው እንበል በቃ ወሎየው ዝም በማለት እኮ ፀጉሩ እኮ አለቀ ከዚህ በላይ ሲጀመር ቆይ ባሏ ምን አባቱ ሊናገራት ይፈልጋል ባሏ እሷ ላይቭ ላይ ቀፍላ ከመዳም ቅመሞች ቃርማ ኪሳቸውን አጥባ የምታበላው ሰውዬ ምን አባቱ ሊናገር ይፈልጋል አይማርየው እስኪ የዝንጀሮ አይኮ መስሏል የዝንጀሮ ምን አባቱ ያወራ የዝንጀሮ አንቀል የለባት እቺ ይመቻችሁ ማሮቼ ፍቅሮቼ ነገ ተመልሰን እንገናኛለን ወይት ልትል ነው ገራገሩ ላላው አይ ዛብታለች ይወሎ እየሸርታታ እኮ ነው ልይ እሺ አሁን ስራችንን እንቀጥልኛ አሁን የከፈተችው አካውንት አሜን ብላ ነው የመጣችው አረንጓዴ ቢጫ ቀይ ነው ያደረገችው ይሄ ማለት ደግሞ የህዝብ ንቀት አለባት ማለት ነው ገብቷል ምን ስትል ነበር እኔ ዘረኛ አይደለሁም ብሔርተኛ አይደለሁም ስትል ነበር አሁን ደግሞ አረንጓዴ ቢጫ ቀይ ፕሮፋይል አርግታ የመጣችው እሱን አይተው እንዲተዋት ነው ማንንም አይቶ የሚተዋት ሰው የለም አስተሳስበዋን ትቀይር እንዳማራባት ስራ ወጣት ስራ በተሽከርካሪ ወንበር ተቀምጣ እህቶቻችንን ልትበላ አትችልም ጨረሰቻቸው ስራ ወጥተን እንድትሰራ እንፈልጋለን እኛ እቺ ምትበላ እቺ ያረፊት እየገረፋት በወር 1000 ድርሃም የምታገኘው ሸቃላ ብሯን ትለግስ ለሷ እኛ ያገባን ነው ግን እኛ ላይ ሙድ መያዝ አትችልም እኔ ከኋላ መጥቼ እኔ በለጥኳቸው ቀንተውብኝ ነው ዋቴቨር ልትጫወት አትችልም እኛ ላይ የሴት ራሰ በራ መልከ ጥፉ ሴት ለባልሽ ጊዜ ማትሰጪ ሴት እንግዲህ ሚዲያ ላይ መተሽ ከኛ ጋር መተከራከሪ እንዴ ይንቅሻል ባይዘው ወይ ባልሽ ስለማይፈልግሽ ነው እንጂ የሚወድሽ ነገር ከሆነ ያስተውሻል ቲክታክን ስራ ለፍቶ ውሎ መጥቶ እንዴት ነው እሱ ጋር መተኛት ያለብሽ ላይ ብላ መጣት በነገራችን ላይ በህፃናት ብር ነው መኪና ያገዛችለት እሱስ ምን አለበት ኳታር ላይ 17 ሰዓት ኤምባሲ በር ተቀምጦ የሚያገኘው ብር እሷ በአንድ ሰዓት ታገኘዋለች የኤምባሲ ድራይቨር ነው ባይዘው ይባሉ ጎንደሬ ነው ብላ ተሸጉዳቸዋለች እንጂ ጎንደሬ አይደለም ሰውየውን አባቱ ጎንደሬ ነው ስልጤ ነው የምን አባቱ ስልጤ ነው እንዴት አባቱ እንደዚህ አይነት ጎንደሬ ለማታ እኔ እኮ ሲያየኝ እኮ ስልጤ እንደ ምን ማለት ፈልገ ነው ስልጤ አይደለም ከዚህ በፊት እኮ እኔን ይለኝ ነበረ አይነ ከሆነ አሳረኛው ወገሬትን ደቼ ወገሬት ቡርዳ ወገሬት ጮሎ አይነ ከሆነ ይለኝ ነበር ሙዳት ያዝ አንተ ስልጤ ላይ ሙዳት ያዝ ጮሎ አይነ ከሆነ ይለኝ ነበር እና አንድ ስልጤ አይደለም እንደዛ ሲለኝ ግን ሀጎስ ገብረማድ ነው ሚስከት ወገሬት አልኩት ሚስከት ወገሬት ማለት እስቲ ጻፉ የኛ ይሰብ ጻፉን ሚስከት ወገሬት ብየው ነው የወጣሁት ቀልድ ነው ያዛችሁት እናንተ ሁሉም ይሄደ ታፕታፕና ኮፒ ሊንክ አድርጉ ሶሪ ሰማአኒ ጋይስ ምን እያረጋችሁ ነው ሌላ የራሳችሁ ጨዋታ ያዛችሁ እኮ ጭራሽ ስልጤ ምንም እኛ ያውላችሁ እሷ የምታደርገውን የምናረግ ከሆነ ለሴቶች እንቆማለን ብለን ሴቶችን የምንናገር ከሆነ ጥሩ አይደል እኛ እንድትሰደብ አልፈልግም ጀስት የምታረገውን ነገር ፎከስ እንድናረግ ነው ጋይስ ተዋተኝ እንዲማክስ ሲደረግ የሷ ደንቆሮች አብዛኛዎች ደንቆሮች ስለሆኑ እኔ ገንዘብ እንዲዋጣላት እንፈልጋለን ያዋጡ ይሄ ይጠቅማል እኛም እኔ የምፈልገውን እያረገች ገንዘብ ያዋጡላት እነዚህ ደንቆሮች ለገንዘብ ካልሆነ ለምን ነው ገንዘብ የሚያዋጡላት ለምን ሰው እኮ መያዝ አልቻላችሁም ታፕታፕ አታስደርጉ ኮፒ ሊንክ አታስደርጉ ማህበረሰቡ እንዲያዳምጥ እንዲሰማ ነው እሷ ብቻዋን 4000 ሰው ይዛ ዘዴ አላት እናንተም ዘዴ መጠቀም አለባችሁ ህዝቡ እንዲያይ እንዲመለከት እንዲሰማ ልንቀልድባት ሴት ልጅ ልናዋርድ ሴት ልጅ ልናንቋሽሽ እንኳን ነው የመጣ ነው የምታደርገው ነገር ማህበረሰብን እየጎዳ ስለሆነ አይደለም ጉቺ ግሜ የምታደርገው ነገር ማህበረሰብን ስለሚጎዳ እንጂ እኮ
ጥላቻ የለብንም። ሴት ልጅን ልንናገራት በመልኳ በምናምኑ አይደለም። የምትሰራው ስራ የምታደርገው ነገር ሌባ ናት፣ አጭበርባሪ ናት፣ አታላይ ናት። yes she is ልም ያለች አታላይ ናት። ልም ያለች አጭበርባሪ ናት። ስለዛ ጉዳይ እናውራ። ሰማን እንትናችን ረሳ ነው እኮ አጀንዳው ተረሳ እኮ። ወንዶች ሲሰባሰቡ ወደ ጨዋታና ወደ ቀልድ ነው የሚገባው። ወደ አጀንዳችሁ ግቡ፣ አጋልጡ፣ ፎከስ አድርጉ። ሌላ ብሔር ውስጥ መግባት አያስፈልግም። ሌላ ሃይማኖት ውስጥ መግባት አያስፈልግም። ጀስት እያደረገ ያለችው ሀቢባ የምታደርገው ነገር ተገቢ ካል አይደለም ነው። ሌባ ናት የምትሰራ አብራ የሴቶችን እርቃን እየተቀበለች እያፈራራቸው ይተካል። ፎከስ አድርጎ እዛ ላይ ናባ ያ ይሄን እያልን ያለው ነው። እኛ አንዳንድ ልጆች ደግሞ መጥተው አጀንዳ ለማስቀየር እየተጋጋጡ ነበር። እንኳን አስወጣቸው። ግማሹ አንጎራጉራል፣ ግማሹ ተይዞበታል። አሁን ወሎ ተይዞበት ነው። አውቀው ነው እባክህ። ወሎዬው ተው፣ እሱ አውቀው ነው። ሌሎች ደግሞ አጀንዳ ማስቀየር ፈልገው ነው። ቀላል እኮ ነው። የምሬን እኮ ነው የምልህ። በጣም ጥቅመኛ ናት እቺ ልጅ ማለት ነው። እኔ ያወቅኳት ሰክሰስ በሚባል ልጅ ነው። በዚህ ልክ ጥቅመኛ እንደሆነችና አስመሳይ እንደሆነች ያወቅኩት በሱ ነው። ገብቷል። ፕላስ ደግሞ መፎከር ጀምራለች። እስቲ አሁን ታውጣው የሴቶችን ቪዲዮ የያዘ የሴቶችን ሙሙ የያዘ ታውጣው። ሴቶች ላይ የሚዘት ሰው ካለ ታውጣና ታጋልጠውሽ። ዞሮ ዞሮ እሷም አብራ ነው የምትሰራው ማለት ነው። እንደብቃ ነው ማለት ነው። ታውጣ ወንድ እስኪ ታውጣ። እሷ የምትለው አለኝ ያውጣ። አውጪ፣ አጋልጪ። ያው ጆከር ነው እንደዛ የሚያደርገው ከናሞራው ከነምናም ጋር ከሚባለው ዘገየ ነው እንት ነበር። አውጪ እስኪ ታረቃላችሁ። ገና አብራችሁ ቁጭ ብላችሁ ትሰራላችሁ። አዲሱን አካውንት ቴሌግራም ላይ ሼር አድርጌላችኋለሁ። አሜን ነው የሚለው። እሱን ገብታችሁ ሪፖርት አድርጉ። እስከ 6000 ደርሷል። ጓል ሰገን ከሷ ጎነነ እንደ ያለችው እሷ ለምን አታወራት? ጓል ሰገን ሞሬተር ኮናት ታማከኛ ታገለ ነበረች። ስራ ይሆናል ብዙ ነው እንትን የምትለው። አችሉበትም እንዴ? እኔ እኮ ወንድ ስለሆንኩ ስራ ስለያዝኩኝ ሁለት ነገር ማድረግ አልችልም። ሀሳቡ ግን ያም እየመጣ የተለያየ አጀንዳ ወለጋ ምናምን እርዳታ ምናምን ፕሮግራም ያዙ እና ፕሮግራም እየገባ የራሱን አጀንዳ ነው የሚያወራው። ይፈልግ ሰው አታብዛ፣ እስቲ ሰው አታብዛ። ይጨቃጨቃሉ። በእናትህ ምንድነው የተረበሸ? እስቲ ቀጥይ ቤት ያንቺ። እኔማ ምን እቀጥላለሁ? እኔ ምን እላለሁ? እኔ የመጀመሪያው መዘጋቱ ደስ ብሎኛል። ምክንያቱም አሁንም ይሄን እያየ ህዝቡ ግን ማለት ነው መንቃት ካለበት ሶሻል ሚዲያ ላይ ቁጭ ብላ ለሀቢ እያለች ገንዘቤ ይመለስልኝ ቲክታክ ቢዘጋም ፎሎሬ ሳይሆን ገንዘቤ ነው የሚያሳዝነኝ ነው እያለች ያለችው ማለት ነው። ከየት ያመጣችሁ ገንዘብ? ከየት ያመጣችሁ? ምን ሰርታ ያመጣችሁ ይሄ ገንዘብ ማለት ነው? እዮዳ በሚገርም ነገር ማለት ነው የቤቱን እጣ ይዞላት የመጣ ሰውዬ ማለት ነው። ሰክሰስ ማለት ነው። ሰክሰስ ይሄ ሰው ነው። በጣም ሀርድ ነው። የሚገርም ነገር በጣም የመጀመሪያ ቤቷ ሆኖ ነው የተናገረ። መማርን አናግሬያት እሷን ቢብላኝ ነው ምናምን ነገር ብሎ በቤቷ ላይ ነው ላይፍ ላይ የተናገረ። ይሄን እድል ይዤ የመጣሁት ለመማር ነበር እያለ ማለት ነው። አሁን ሁለተኛው ዙር እጣ ጀመረው። ገባ? ለምንድን ነው እሷን ቢያለችው? የሆነ ነገር ከሌለ ማለት ነው ይሄ ነገር ገባ? መማር እኮ ቆፍጣና ጎንደሬ እኮ ናት። ስሚ፣ መማር እኮ ቆፍጣና ጎንደሬ ናት። እንደዚህ አይነት ወዳደር አይደለችም። ቢዝነስ እንደዚህ አይነት ስግብግብ አይደለችም። ቢዝነስ ይሄ ደግሞ ከሷ ጋር አብሮ የሚሰራው
ጥቅመኛ ስለሆነች አላማዋ ፍራንክ ፍለጋ ስለሆነ ገብቶሻል። በሚዲያ ማደር ስለምትፈልግ ነው ይሄን ነገር የተቀበለችው። ሌላ ነገር ምንም የለውም። መማር መቀበል ትችላለች። ከመማር በለጠ ተከታይ ያለው ሰው የለም ሚዲያ ላይ ከሰራችበት አትፈልግም እንጂ የራሷ ስራ አለባት። ይሄን ስራ ቲክታክን ስራዬ ነው ብላ 24 ሰዓት ቁጭ ብላ ሳይታክታት ሳይደክማት ባሏን ትታ 24 ሰዓት ቁጭ ብላ ሴቶችን የምታዳክመው ጥቅመኛ ስለሆነችና ስራዋ ስለሆነ ብቻ ነው። ሌላ ስራ እንደሌላ ታውቂያለሽ አንቺ። ከቤት ወደ ቤት የምትቀይረው በሴቶች ብር ነው። ገብቶሻል። ሴቶቻችን አረብ ሀገር ተቀምጠው የአረብ ፊት እየገረፋቸው የአረብ ልጅ ፊት እየገረፋቸው ግቢ እያጠቡ መኪና እያጠቡ በወር 1000 ድርሃም ያገኛሉ። እቺን 500 ብሯን ለሀቢባ 500 ብሯን ለቤተሰቦቿ እስከ መቼ ነው እየላኩ የሚኖሩት? ስንመክራቸው ሊሰሙን አይችሉም። ገብቶሻል። ምንም መስማት አይፈልጉም። ስቲል ሀቢባ ላቭ ነው እያሉ የሚዞሩት። ምን እንዳስነካቻቸው አላቅም። ምን አይነት ሴት እንደሆነች አላቅም። እኔ ለነሱ ብዬ ነው እንጂ እኔ ከሀቢባ ምንም አይነት ችግር የለብኝም። እኔ ደግሞ ደስተኛ ነኝ። እኔ ቀንቼባት ምናምን ማንም ሊቀናባት አይችልም። ሁሉም በትርፍ ሰዓቱ ነው ቲክታክ የሚመጣው እንጂ እንደሷ ስራዬ ነው ብሎ 24 ሰዓት ላይቭ ላይ የሚቀመጥ ሰው የለም። ግን እሷ ባሏን ትታ 24 ሰዓት ላይቭ ትቀመጣለች። ገብቶሻል። በዚህ ልክ ህዝብን የሚያዋርድና ህዝብን የሚያሞኝ ሰው እንዴት ነው እኔ ልከተለው የምችለው? አስመሳይ ናት፣ ትጠፋለች በሚዲያ በቃ መጥፋት ነው ስራዋ። እናጠፋታለን፣ ሰላም ያገኛል ሚዲያው። ትክክለኛ ሴት እንጎተታለን ወደ ሚዲያ። ሬሳዋ አስፋልት ላይ ይጎተታል። የሷን ስም የስምሽ መጨረሻ ላይ የሷን ጽሁፍ ጽፈሽ የመጣሽ ገርዳሜ እድሜ ልክሽን አረብ ሀገር ተቀምጠሽ ሽንት ቤት እያጠብሽ ትኖሪያታለሽ። መቼም አያልፍልሽም። የቤተሰብ እርግማን ስላለብሽ ረግሞሻል። መቼም አትለወጪ ብሎሻል። ህይወትሽን መምራት ሲያቅትሽ ማንም ጋገር ታምሸል ትረጃለሽ። የት እንደማታውቂያት አላቅ። እኔ ከነ መፈጠራችሁ እኮ አታውቃችሁ። ስሟን እዛችሁ የምትዞሩ ሴቶች ምን አይነት ደንቆሮ እንደሆኑ አላቅም እኮ። መሀይብ ነው የአረብ ሀገር አንዳንድ ያሉ ሴቶች። በዚህ ልክ ተዋርደው አንተንም ያዋርዱሃል። ገብቷል። ስለዚህ መንቃት አለባችሁ ነው እያልናችሁ ያሉት። እኛ በእናንተ ቀንተን አይደለም፣ በሀቢባ ቀንተን አይደለም። እያደረጋችሁ ያለው ነገር በጣም ያ ባይዘው ምን እንደሆነ ታውቃለህ? እሷ አግብታ ወልዳ ሰራተኛ ቀጥራ በእነሱ ላይ እየፈለገች እየተረማመደች ትኖራለች። እነሱ እስከ መቼ ነው ሰው ቤት እየሰሩ ሀቢባን የሚጦሯት? ለቤተሰቦቻችሁ ሳንቲም አትላኩ ብላችኋለች። ቤተሰብ ህልፍ አታድርጉ፣ ወንድሞቻችሁን አታስተምሩ፣ ግዴታ የለባችሁም፣ ለእናት ለአባት አትላኩ ትላለች። በዙር ደግሞ በጎን 25 ሪያል 5 ፓውንድ ነውና ሰብስክራይብ አድርጉኝ ትላችኋለች ማለት ነው። እሷ አግብታ ወልዳ ልጆቿን ይዛ እየኖረች ስንቶቻችሁ ናችሁ ልጆች ጥላችሁ የመጣችሁ በባሎቻችሁ ላይ በቤተሰብ ላይ ደህንነታችሁን ልትቀርፉ ማለት ነው። ህይወታችሁን ልትቀይሩ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ ለማግባት የምትፈልጉ ለመውለድ የምትፈልጉ? ማንም ሴት ማለት ነው እንግዲህ እንትን ካለች ያው ማግባት ነው የምትፈልገው፣ መውለድ ትፈልጋለች። መቼ እናንተ አረብ ሀገር እድሜያችሁን እየጨረሳችሁ ጊዜያችሁን እየጨረሳችሁ ገንዘባችሁን ላታስቀምጡ አካውንታችሁን ለሌላ ሰው እየሰጣችሁ ጊፍት እየገዛችሁ ለሀቢባ ነው የምትሰጧት። እሷ 120 ምናምን ህጻናት ተመዝግቧል ይባላል። ሀቢባን የሚከተላት ሀቢባ ጀግና የሚላት ብልጽግና ሊሆን ይችላል፣ የብልጽግና ደጋፊ። ምክንያቱም ከብቶች እናንተ ሳይገባችሁ ማለት ነው ሰክሰስ ጋር የምትሰራው እጣ የምትለው ማለት ነው ቦታው አይታወቅም። ከመንግስት ጋር ነው፣ ሼር ናት። መንግስት ደግሞ ከሷ እየተቀበለ ድሮን እየገዛ ህዝብህን ይገላል ማለት ነው። እናንተ በምትሰጡት ገንዘብ አንድ በሉ። ሁለተኛ ነገር እች ሴትዮ ማለት ነው እናንተ ገንዘብ 120 ህጻናት ከየት መጥቶ ነው ተመዝግበው የተቀመጡት? ለህፃናት ነው እየተባለ ሼር ከመንግስት ጋር ነው ቢዝነስ እየሰራች ያለችው። ኢትዮጵያ ውስጥ ቤት መሸጥ መለወጥ አይቻልም እየተባለ 2.5 የቤቱ ግምት ተሰጠ። ቤቱ እኮ የት ይሁን
ቦታው ክፍለ ሀገር ይሁን አዲስ አበባ ውስጥ ይሁን ሰፈሩ ምን አይነት ቤት ይሁን ምንም ነገር የማይታወቅ ማለት ነው። ከዛ እኛ እንሞታለን፣ ቤተሰቦቻችን ያልቃሉ፣ እሷ ልጆቿን ይዛለች፣ እናት አባቷ ደግሞ ሴፍ የሆኑ ቦታ ላይ ነው የሚኖሩት። እናንተ ትታለባላችሁ በቂጥሽ ላብ እየተንጠባጠበ መዳም ቤት እየተቃጠልሽ እያመጣሽ እሷም እየጦርሽ ያለሽው የእያንዳንድሽ። አሁን ደላላና ሌባ ነው የሚጠላኝ ነው የምትለው። እዮዳብ ደላላ አይደለም፣ እኔ ደላላ አይደለሁም፣ ሰማር ደላላ አይደለችም፣ እኛ ሌቦችም አይደለንም። እኛ ሁላችንም እግዚአብሔር ይመስገን የራሳችን ህይወት አለን። እና እስከ መቼ ነው እናንተ ሰው ቤት እየተቃጠላችሁ? ሀቢባ ይኸው በፊት እቃ እያጠበችባችሁ ነበር ቢዝነስ ምሰራ። ቢዝነሱ ሲጠፍ ማለት ነው ባሏንም ስታ ሰራተኛ ቀጥራ ማለት ነው። ሰውየው ራሱ ጊዜ እንዴ ባለትዳር የሆነ ጊዜ እኮ ይፈልጋል። ወንዶች ጊዜ ይፈልጋሉ አይደል? አሁን በቃ ኧረ ምንም በቃ ቀንም ሌሊትም ቲክታክ ላይ ናት። ቢዝነሱ ተጧጧፈ። ሳትደክም ሳትለፋ ታመጣዋለች። እናንተ የወር ደሞዜ ሲወጣ 500 ፓውንድ ትላላችሁ። 500 ሪያል ይቅርታ 500 ሪያል ደሞዜ ሲወጣ ከሳምንት በኋላ 300 ሪያል ትላላችሁ። እናቴ ደግነት ከቤት ነው የሚጀምረው። የተቸገረች አክስት የለሽም፣ የአክስት ያጎት ልጅ የለሽም፣ ጎረቤት የለሽም፣ ታሟል ጋር ላይ የተኛ መድኃኒት መግዣ ያጣ እስቲ ንገሩኝ። የምሬን ነው። የእያንዳንዳችን እናት አባታችን ይውለዱን እንጂ ማለት ነው የገሮ አስተዋጽኦ አለብን አይደል? እዚህ ሀቢባ ሳታቂ 500 ሪያል ከምትሰጪ 100 ሪያል ለጎረቤትሽ ብትሰጪ ቡና የገዛችበት ቡና ከቤት ውስጥ እስኪያልቅ ስምሽን እያነሳች ነው በተቀመጠሽ በተነሳሽ ቁጥር እምትመርቅሽ። አንቺን አጠጭ እያለች እሷ እግራን ሰቅላ ማለት ነው መጣ ብላ ሺሻዋን ሎክሳ ምናምን ነገር ሺሻዋን አምቦልቡላ ውስኪዋን ጠጥታ ትመጣለች። አንቺን እኮ አጠጭ ነው የምትለው። አንዳንዶች እንደውም እንደዚህ ሱስ ውስጥ ገብቼ ምናምን ስለው እንዴት ሆነሽ ገባሽ ሱስ ውስጥ? ለምን ገባሽ ሱስ ውስጥ? በጣም እኮ ነው የሚገርመው ትላለች። እለም ያለች አጠቤ ሱሰኛ እኮ ናት እሷ ራሷ። እኛ እኮ እንደ ማንኛውም ጌመር ብትሆንና ብትጫወት ማንም በፍላጎቱ ቢሰጥ ችግር የለውም። በታመመ ብላ በህፃናት ገንዘብ ተቀብላ ግን ከብልጽግና ጋራ ድሮን እየገዛች እያስጨፈጨፈች ነው ያለችው። እኔ እውነታውን ነው የምነግራችሁ። የራሷን ህይወት ለባሏ መኪና እየገዛች ነው። እናንተ ለእናታችሁ ቡና አትግዙ እያለች ለባሏ ግን መኪና ገዝታ እየሰጠች ነው። አሁን አካውንቱ ሲዘጋ ጉድ ወጣ እኮ ላቤ እያለች ላቤ ገንዘቤን እያለ ለራመዳን ለኢድ ብላችሁ እኮ ማለት ነው 118,000 ብር አሰባስባችሁ አንቺ ስጪ ለስትሉ ጎረቤትሽ ላይ እኮ እኔ 2,000 የኢትዮጵያ ብር እዚህ ሶሻል አንቺ ስጪ ለስትሉ ጎረቤትሽ ላይ እንኩ በለታመመ እሰጣለሁ። እውነቱን ለመናገር ግን እዚህ ሶሻል ሚዲያ ላይ ከምሰጥ እኔ ማርያምን ለጎረቤቴ 2,000 ብር እዚህ ሶሻል ሚዲያ ላይ ከምሰጥ 1,000 ብር ለጎረቤቴ ብሰጥ እመርጣለሁ። እሷን ሰብስክት ነው እኔ ላመንኩበት ለታመመ እሰጣለሁ። እውነቱን ለመናገር ግን እዚህ ሶሻል ሚዲያ ላይ ከምሰጥ እኔ ማርያምን ለጎረቤቴ 2,000 ብር እዚህ ሶሻል ሚዲያ ላይ ከምሰጥ 1,000 ብር ለጎረቤቴ ብሰጥ እመርጣለሁ። እሷን ሰብስክራይብ $5 አውጥቼ ታረጉት። የመሳሪያ ድምጽ የማሰማ የድሮን ድምጽ የማሰማ ሴትዮ ቁጭ አርጋችሁ ቂጧ ከኋላ ደልበው እዛ ማዶ ደርሶ እንዲጎብጣይ አፈንድዳ እየሄደች እሷን እናንተ በላያችሁ ላይ እሷ እናታችሁ ናት የምትጦሯት፣ አያታችሁ ናት፣ አክስታችሁ ናት። በምን ምክንያት ነው የምትጦሯት? እሷን መጦር ካለብሽ እናትሽን ነው። መስጠት ካለብሽ ደግሞ በየዙሪያሽ ማለት ነው የተዘጋ ነገር አንተ በየዙሪያሽ ማለት ነው የተዘጋ ነገር አለ።
ብለሽ ማለት ነው የሚያነቡ እናቶች አሉ። ሰዎች አመት በዓል ሲያከብሩ የሰው 118,000 ብር እናንተ አሰባስባችሁ ስትሰጡ ማለት ነው 2,000 ብሩን እኔ ሞላለሁ ብላ ማለት ነው አንዷን በቃ እኔንም መዝግቢ ምናምን ነገር ሳትነግሩኝ ስትል ማለት ነው 2,000 ብር እኔ ሞላለሁ ያለችውን ከላዩ ላይ እቺ አጭቤ ጉራጌ ማለት ነው ብድግ አድርገው 2,000 ብሩን ከላዩ ላይ ያነሳችና 2,000 ብሩን በቃ አንቺ ሙይበት ምናምን ነገር አስባችሁታል? መጀመሪያ ከልቡ አይደለም። ይሄንን ለምንድን ነው ያላላችሁት? ቶታል መጀመሪያ ከልቡ አይደለም። 7,000 ብር አዋታችሁ ሰጣችሁ 2,000 ብር ከኪሷ የጨመረችው አንዷ ስትመጣ አይ በቃ አንቺ ሙይበት ብላ 2,000 ብር ከኪሷ የጨመረችው አንዷ ስትመጣ አይ በቃ አንቺ ሙይበት ብላ ምን ማርጋኛ አይደለም አላቃትም። አንድ ነው ነው አረብ ሀገር አይደለም የምኖረው። ታችሁን አስቀምጣችሁ ትንሽ ቢሆኑም በደንብ የእያንዳንዱን ያውቃሉ፣ ይሰማሉ። ያንን ግን አታስቡም። አንዷ እንዲህ ከላይ ወጥቼ ከታች ወጥቼ ስትል ማለት ነው አባትሽ ቢሰሙሽሳ ስትል ልጆች አጠገብሽ አሉ እንዴ ስትባል አባቴን ቢሰማኝ አይዶንት ኬር ያ ማለት ሰላም ነው ዋኖፊ ለዛ የኔና አንቺ ነገር ሰላም ነው ዋኖፊ ለዛ የኔና አንቺ ነገር ሰላም ነው ምንድን ነው የሚያስተጋባው? አሶቺ ማን ነው የሚያስተጋባው? ብልጽግና ገብቷል። ያ ብልጽግና ገብቷል። ሀቢባ ሜዋን ቤቲ ባይተዌ አብይ ጭንቅላት ኪንታሮት ነው ኢጢ ይዞት ሕክምና ላይ ነው ይላሉ። ምንድን ነው ምን ትያለሽ? እስቲ ማርያምን በይ። ኧረ በስመ አብ ማርያምን እኔ ልንገርሻለ ለሰው ልጅ ማለት ነው እኔ ሞትን አልመኝም ህመምን አልመኝም። የሆነ ነገር ሲሆን ሰይጣን አይደለም የሚደሰተው። እኔ አብይ የጭንቅላት ኪንታሮት ሰይጣን አይደለም የሚደሰተው። ባለበት ቦታ ላይ ከነሚስቱ እሳት ቢነድበት ቢበላው እኔ ደስ ይለኛል። ታስታውሻለሽ አንዴ ህፃናቶች አለቁ ምናምን ታረሩ ተብሎ ጂጂኪያ ወታ ሻምፒዮን የከፈተች እኔም ያንን ማድረግና በቪዲዮ ወጥቼ ምናምን ሻምፒዮን እንዲህ ማድረግ ነው የሚመስለኝ ማለት ነው። አድርጎት ነው ሲሪየስሊ ባይ ዘ ወይ ግን አብይ አላየሽም? ኢትዮ ፎርም ራሱ በጣም ብዙ ሰው ዘግቦታል። ህክምና ላይ ነው ብርሃን ታድርገው። ዋኖፊ ኢትዮጵያ ውስጥ ያላለቀሰች እናት የለችም፣ ያላነባች እናት የለችም እኮ ማርያምን ነው የምልህ። ሰው በቁሙ ዝም ብሎ ነው የሚወዛወዝ እንጂ ኢትዮጵያ ላይ በአብይ አህመድ ያላለቀሰች እናት የለችም፣ ያላለቀሰ ወጣት የለም፣ ያልታረደ ህፃናት የለም። ለዛ አንቺ ሲያንሰው ነው እግዚአብሔር እንደኔና እንዳንቺ ስለማይቸኩል ነው እንጂ ለሱ እንደው ከዛሬ ነገ እያለ ጊዜ እየሰጠው ነው እንጂ እየታዘብሽ ሊሆን ይችላል። ግን እኔ በጣም የጭንቅላት ይጢ አንቺ ምንድን ነው ጉዱ? በጭንቅላት ይጢ ነው ያርግባቸው እኔ አብይ እሱም ብቻ ሳይሆን ከነሚስቱ ያድርግበት ነው የምለው። ማርያምን ነው የምልሽ። ሚስቱ መቅረት የለባት። እዮዳብ ወጣ ቤቲ ወጣ በዝናሽ ዝኑን ለምን እንዳልኩኝ ልንገርህ። ዋነፊ ልንገርህ አላውቅም። ዳስማ ፋሚሊ ወጣ እኮ ዝናሽ እኮ የእሱ እንትን ናት። እዮዳብ ቆይ ዋነፊ ልንገረው። ባለፈው ምን ስትል ሰማሁ መሰለህ? ምን አደረገች? ተከፈተ። አዳምጠኝ እሺ፣ ስማኝ ዋነፊ እስቲ ቆይ። ባለፈው ምን ስትል ሰማሁ መሰለህ? እሺ ምን ስትል እንደሰማሁ ልንገርህ። ባለፈው እኔ እዚህ ጋር የሆነ ነገር እንኳን ለማድረግ ሚስቴን እፈራታለሁ አልክ።
ገባ ሚስ ማርያምን ወንዶች ሲያጠፉ እንኳን ሴቶች ብልሆች ናቸው። እዮዳብ ግን እንዴት ነው በዛ ስሚ አብይ አህመድ ፕሌን መግዛቱ ለማምለጥ አስቦ ነው እንደ መንግስቱ ኃይለማርያም? የሱ ደግሞ የተለየ ነው። በፕሌን ነው ለማምለጥ ያሰበ ይመስላል። ቀደዳለሽ እንደ ፕሌን የሚገዛ የእናቱ ሆድ ውስጥ አይገባም። ገዛ እሱ በሚገባበት ሀገር ላይ እኮ ማለት ነው እንዴ የሌለ ኢትዮጵያ አለ እንዴ? አንቺ ጭንቅላት ይጢ ግን እንዴት ነው የያዘው አብይን? አናቱን ብለው ይላል ዝናሽ እንደነገርኳት ይሄ እኔ አትበይ ይላል እንደገና ይሁዳ አትኩም ብትገምሰው እና በቃ አናቱን አለችው። አንተ እናቲ ጋይስ እግዚአብሔር ሲሪየስሊ ጋይስ ቼክ አድርጉ። በጣም ብዙ ልልልል እያለ ነው እና የጭንቅላት ይጢ ይዘጣም ብዙ ልልልል እያለ ነው እና የጭንቅላት አስወርደው የብልጽግና ካድሬ ነው። እየበጠበጠ አስወርደው ጋይስ ታፕታፕና ኮፒሊንክ አድርጉ። አሁን እኛ እና ጋይስ ቅዱሳን አብይ አህመድ በዚህ አጋጣሚ የጭንቅላት ኢጢ ይዞት ሕክምና ላይ ነው ያለውና ሁሉም የራሱን እከክ መጥቶ እኮ ነው የሚያወራው። አሁን የዋናው እከክ አብይ አህመድ ነው። እከክ ወለባት አብይ አህመድ ነውና ኖ ሲሪየስሊ ቀልዴን አይደለም። ባይተው እንዴ ኢትዮ ፎርም ላይ በየቦታው እንዴ ምን ቆይ ቤት ያምሻል። ቆይ ስሚ አንድ ነገር ልንገርሽ። የ7 ዓመት የኢትዮጵያን ብሔረሰብ ህዝብ ደም ጠጥቶ ለማክበር ሲባል መውጣት አልነበረበትም? መገኘት አልነበረበትም? ለምን አልተገኘም? በቲቪ እንኳን ሰው ሊሆነ በቲቪ በስክሪን እንኳን አይቀርብም? ለምን አልተገኘም? ምን ብሎ ከዛም በኋላ ደግሞ ምንድነው እንትን ነው የቀረበው? ምንድነው ፕሌን ገዛም የተባለው እና ኤኒዌይ ያው የጭንቅላት ካንሰር ይዞት እንትን እያለ ነው ምርመራ እንትን ሕክምና ላይ ነው እና የታገር እንዳለ ሕክምና ማናቀም ኧረ ያድርግበት። እኔ ምኞቴ ነው በእናትሽ። እኔ በጣም ሙቼ ነው የምጠላው። ምንድነው ቤት የምታሽቋልጠው? ምንድነው ቅር ያለ? እንዴት ነው? ምንድነው? ምን ሆነ? እንዴት ነው? ዝናሽን አትንኪብኝ ያሰድ ዝናሽ ጋር ደረስን። ቆይ እውነት ነው የሚባለው አብይ አህመድ ኪንታሮት ቂጡ ላይ ወጣበት ይላሉ። ጭንቅላት ኢጢ ነው። የጭንቅላት ኢጢ ነው ያልተገኘው። ኧረ ምን እሺ በእናትሽ ሲሪየስሊ በእውነት ሟርተኛ በዛ እኮ የጭንቅላት ኢጢ ይዞት ምርመራ ላይ ነው። በጥንቆላ ሊገድሉት ነው። እኔ ጅባራጅ ምን ከመሳቢያ ውስጥ ምን አለ መሰለህ 30 ምናምን በጣም ብዙ ነው። እኮ ቤቲ የሚገርም ነገር ይሄ ህዝብ እኮ ቼኪንግ ባላንሲንግ እኮ አያደርግም እኮ የሚገርም ዞር ብሎ እኮ አይልም ወይ አኒ ግን ማለት ነው። እኔ እንደው ሰው እንኳን ባይሞትብሽ በዚህ ስርዓት ማለት ነው በዚህ መንግስት ሰው እንኳን ባይገልብሽ አንቺ 30 ወሬ ነው መስጊድ አፍርሶብሽ ሟርት ነው ትያለሽ። ይኸውልሽ ወዷለች ደጋፊ ናት እኮ ኖ ለዛ አይደለም። ምንም ከምንም በላይ ሃይማኖቴን የሚወድ ሰው ነው የምወደው እና ምንም እቺ ዱንያ ተራ ነው። ወይ አብይ ነው ሃይማኖት ወዶ ነው። አንቺ ግን ስሚ ቆይ ቤት ሚዩት አድርጋ እንዴ አልጃሻን ኦኬ የእስልምና ሌላው ሃይማኖት በጣም ነው እስልምና በጣም ትልቁ አብይ ከመጣ በኋላ ስንት መስጊዶች ናቸው የተቃጠሉት? አልነጃሽ አይደለም አንቺ ደግሞ ዋነፌ አልነጃሽ ነው የሚባለው። አልነጃሽ ቆይ ወይኔ በድንጋይ እየሞከሩ ነው ማለት ነው እሱን እንትን ለማለት። ኧረ እሱንስ እኔ ሃይማኖቴን ጠል ሰው አልወድም። አብዛኛውም ሀገር እንዲናረጋለን የሚሉት ሃይማኖት ጠሎች ናቸው። እኔ እና አሁን ቆይ የመጀመሪያ ሃይማኖት ማን ይጠላል? አንቺ በቀደም ሀቢባን ስንተቻት ማለት ነው ስትናገሪንና የሆነ ቤት ደግሞ እፈኝ ስተች ነበር ሳይሽ ነበረ ማለት ነው። ታዲያ ሃይማኖትሽን እያራከሰች ያለችው እንደውም እኮ ሀቢባ ናት። ለአላህ እጃብ ያለበሰች ማለት ነው።
ማናት እቺ ለነ ሙባሪክ እና ማናት እቺ ሴቷ ለሷ ማለት ነው እጃብ ለብሳ አይደለ ሁማኔራ ወለቅ አርጋ ቁጭ አርጋ እጃብ ለብሳ ሄደችው አንቺ እጃብ የምትለብሺ ለአላህ ፊት ለማማር ነው ወይስ ለሰው ፊት ነው እኔ እንደሚገባኝ አንድ የሙስሊም ሴት እኛ አሁን ይልቁንስ እሱ ቤቲ አሁን አንቺ ደግሞ ቤቲ ደግሞ የማይሆን ነገር አሁን እሱ ነው ሃይማኖት እኔ ወዳለ ስላለች ውሸታን ነው እኮ እሱ ስንት መስጊድ እንዴ ስንት መስጊድ ሲቃጠል ለ7 አመት ሙሉ ስንት መስጊዶች ስንት ነገሮች ሲቃጠሉ ስንት የገዳም ሴቶች ሲደፈሩ ሲገደሉ ስንት ቤተክርስቲያን ሲቃጠል ስንት ገዳሞች እንዴ ምን ሆናችሁ ነው ቅዱሳን 7 አመት እኮ እንዴ ቁጭ ብድግ እኮ ነው ጨዋታውና አታሽቃብጡ ለማንኛውም ኤኒዌይ እኔ በዋነኛነት አብይ የጭንቅላት ህክምና ላይ ነው ያለው የጭንቅላት ኢጢ ይዞት ህክምና ላይ ነው ያለው ይሄንን ያው ሰርች አርጉት ቼክ አርጉት እና የጭንቅላት ኢጢ ባይዞ ነው የሚገርመኝ ስንት የኢትዮጵያን ብሔረሰብ ህዝብ ንጹሃን በልቶ ጨርሶ ገሎ የጭንቅላት ኢጢ አይደለም እንዴ ስንት ነገር ቢዞ አይገርመኝም ቱ ቢ ኦነስት ጋይስ ምን ትላላችሁ ቀልዳላችሁ ሃኒ ምን ትያለሽ ሃኒ ምን ትያለሽ በጭንቅላት ኢጢ ተይዞ አረ የጭንቅላት ኢጢ ወደ ጭንቅላት ካንሰር ይቀየርለት በጌታ እኮ ካንሰር እኮ ነው የጭንቅላት ኢጢ እኮ ውሸቴን አይደለም እውነቴን ነው ያርገው አብይ አህመድ አስለቅሶናል ኦፕሬሽኑ ከተሳካ ይቀጥላል በመንግስትነት ኦፕሬሽኑ ካልተሳካ ያው እንግዲህ ያው ሆስፒታል ነው የምታገኙትና ቼክ አርጉ እና አቃታችሁ ማለት ነው አብይ በጦርነት አሁን በሟርት ልትገልጹ ዲቃላ ወያኔ አስወጣት ለምን ነው ጋይስ ግን ባይ ዘ ዌይ ጠንከር የሚል ሰው ኦሮሞ እኮ በጣም ጠንካራ ልጆች አሉ ምን ሆናችሁ ኦሮሞ ጠንካራ ሴት የለም እያሉ እኮ ነው